እሺ እሱና እኔ ሳውዲ አረቢያ ነበር የተገናኘ ነው። እንዴት ተዋወቃችሁ? ኢጃዛ ቤት አይደለም፣ እኔ ጠለብ ቤት ነበርኩኝ። እሱ ከእሱ ጀማ ያኔ ከኢጃዛ ቤቱ አንድ ሰራተኛ ወደኛ ጋር መታ፣ እሷን ያስተዋወቀችን። እሺ ከዛ እኔ ኮንትራቴን እየጨረስኩኝ ነበረ በሰዓቱና መውጣት ፈልግ ነበርና በሱ ያኔ እሱ ጋር አውርተን ወጣሁኝ፣ ጠፋሁኝ። ከዛ ከጠፋሁ በኋላ ያው ተጋባና አብረን ለመኖር ማለት ነው። ኒካሰር ነው። ከጠለብ አስጠፍቶ አገባሽ? አዎ ኦኬ። ከጠለብ አስጠፍቶ አገባሽ እና ከዛ በትዳር አብራችሁ መኖር ጀመራችሁ? አዎ ያው ስንገናኝም ያው እኔ ፍራቻ ምናምን ሲያደርብኝ ምን እየሰራ እሱ እንደ ማንኛውም ሰው ያው ከተማ ላይ ያው የቀን ስራ ምናምን ሲያገኝ የቀን ስራ እንትን ምንድን ነው ይባላል ማለት ነው። ሲያገኝ ይሰራል፣ ሳያገኝ አይሰራም። አንቺ ደግሞ መዳም ቤት ትሰሪያለሽ። እሺ እንደዚህ አይነት ሁኔታ ስንት አመት በትዳር ኖራችሁ? እንዴት ኖራችሁ የሚለውን አስረጅ፣ ጮክና ቀልጠፍ ብለሽ። እሺ ያኔ ኑሮ በቃ እኔም እሰራለሁኝ፣ እሱም ሲያገኝ ይሰራል። ያኔ የኖርነው 2 አመት ነው ሳውዲ አረቢያ አብረን እሱና እኔ ማለት ነው። ከዛ ተያይዘን ወደ ኢትዮጵያ ገባን። መጀመሪያ ላይ እሱ ቃል ገብቶልኛል። ያኔ ቃል የገባልኝ ምንድን ነው ቦታ አባቱ ሰጥቶት ነበር እና አባቱ ቦታ ላይ ቤት እንሰራለን ብሎ ነበረ። እንዴት በአንድ ቀን ተያዛችሁ? ሳውዲ ላይ 2 አመት በትዳር ኖራችሁ እንዴት ሁለታችሁም በአንድ ቀን ተያዛችሁ? ያው አጋጣሚ ነው። ያው ሰዎች ወደዛ ሀገር ተሳፍሮ ነበረ በሰዓቱ። ኦኬ። እና አንድ ላይ ኢጃዛ ቤት ነበርን፣ ተያዝን አብረን። ኦኬ። እና ቃል የገባልኝ ምንድን ነው የአባቴ ያው እኔ የደሃ ልጅ ነኝ እና የአባቱ ቤት ነበረ እና የአባቱ ቦታ ሰጠው እሱ ማለት ነው። አባቱ ሰጥቶት እዛ ላይ ሰርተን ለእናትሽም አንድ ክላስ እንሰጣታለን፣ እኔ የምፈልግሽ እስከ መጨረሻው ነው፣ ሌላ ቤት አያስፈልግሽም እና እዛ እኔ ቦታ ላይ ቤት ሰርተን አብረን እንኖራለን አለኝ። ከዛ እሺ ብዬ በቃ እየሰራሁኝ እሰጠዋለሁ። በስተመጨረሻ ተይዘን አገር ገባን ማለት ነው። አገር ስንገባ ግን እሱ ሌላ ሰው ነው። በጣም ያኔ ሱሰኛ ነው። ያኔ ቃሚ አጫሽ ዱርዬ አይነት ነው። የሰራሽበትን ደሞዝ ማሬ 2 አመት አንቺ የሰራሽበትን ደሞዝ ለሱ ነበር የምትሰጪው። አብራችሁ ስትኖሩ ሳውዲ እየሰራሽ ደሞዝ እያመጣሽ ለሱ ሰጪዋለሽ፣ እሱ ቤት ይሰራበታል። እንደዛ ነው ቤቱን። የሚገርምሽ ነገር ያን የ7 ወር በራሴ ልኬ ነበረ፣ ግን ያኔ መልሼ አምጥቼ ብሩን አብረን ነው ያኔ ቤቱን የሰራንበት፣ አብረን ነው የኖርንበት ብሩን ማለት ነው። ኦኬ እኮ በአንቺ ብር የ2 አመት ደሞዝሽ በቃ ለሱ ነው የፈሰሰው። ያ ብቻ ሳይሆን እዚህም ኮንትራት ላይ 2 አመት ከ4 ወር የሰራሁትን እሱ ጋር ነው አብረን የጨረስነው። አስቀምጠሽ የነበረው ከሱ በፊት 2 አመት ከ4 ወር ሰርተሽ ኮንትራት ቤት ያስቀመጥሽውን ራሱ ከኢትዮጵያ ከባንክ ቤት አስመጥተሽ ከሱ ጋር ሳውዲ ምድር ላይ ነው ያጠፋችሁት፣ የበላችሁበት፣ የጠጣችሁበት፣ የቤት ኪራይ የከፈላችሁበት። ኢትዮጵያ አብረን ነው የኖርንበት። ኢትዮጵያ ነው የኖራችሁበት። ተይዛችሁ ከገባችሁ በኋላ ኢትዮጵያ አንቺ የቤት ኪራይ እየከፈልሽ፣ አንቺ አስቤዛ እያረግሽ ነው እሱን ያኖርሽው። ቤት ሰራን። ኢትዮጵያ ስንደርስ ቤቱ ያን እንጨቱ ቁሞ ቆርቆሮው ተመቶ ጠበቀን። ከዛ ጭቃ አስቦክተን ቤቱን አስመረግን እዛው ቁመን ማለት ነው። ከዛ ወደ ቤታችን ገባን። እሱ ስራ ቢሰራም የሚያስቀድመው ጫቱንና ሽሻውን ብቻ ነው። በቃ ይቅማል፣ ያጨሳል። ጫት ካልቃመ እሱ ሰው አይደለም። እና እኔ በጣም ይደበድብኛል። ቤት ሰራን፣ ቤታችን ገባን። አላለቀም አላልሽም? እንጨት ብቻ ነበር አላልሽም እኮ? ሂደን ያኔ ቤተሰብ ጋረፍን፣ ቤተሰቦች ጋርፈን ቤቱን አስመረግን። ያኔ አስጨርሰን ገባን ወደ ቤታችን። ኦኬ። የቤት ኪራይ ውስጥ አልኖራችሁም። የእሱ ቤተሰቦች ጋር ከሳውዲ ተይዛችሁ ስትገቡ የእሱ ቤተሰቦች ጋር አረፋችሁና ከዛ ቤታችሁን ጨርሳችሁ ገባችሁ። ቤታችሁን ጨርሳችሁ ስትገቡ ጀለሴ ይቅማል ጫቱን፣ ሺሻ ያጨስ። ስራ አይሰራም። ስራ ቢሰራም በቃ መጨረሻ ላይ በቃ ትርፍ ምናምን ሲመጣ
ያኔ ጸባዩ ቅይር ይላል። በቃ ክስር ነው የሚለው መጨረሻ ላይ ያኔ አያተርፍም። ማለት ምን አይነት ስራ ነበር የሚሰራው? ለምሳሌ በቃ እንትን ሽንኩርት ያመርታል፣ እንደገና ደግሞ ግመል ምናምን ይጭናል። ቦታ እንጋዛና ቦታ ተጋዝተን ያኔ ለ4 ወር ለ5 ወር እንደዛ። ከዛ እዛ ሽንኩርት እንትን ይላል ያኔ ያመርታል። ያኔ ቦታው የገጠር ከተማ ነው። የከተማም ኑሮ መኖር ያለሽ የገጠርም ያኔ መኖርልሽ ያኔ የውሃ ማሳ አላቸው ቦታው ማለት ነው። እና አያስቸግም። አሁን ገባኝ። እና በመጨረሻ ያኔ እሱም በቃ እውነት ከሴተኛ ዳሪ ጋር ራሱ እውነት ክብር አይሰጠኝም። ሰው ፊት ይደበድበኛል፣ ያዋርደኛል። በቃ በጣም ብዙ ነገር ነው የሚያደርገኝ። እኔ የሴተኛ ዳሪን ያህል እላለሁ ብለሽ ነው ከሴተኛ ዳሪ ጋር ያልሽው? አዎ በቃ ሴት ሻና በመጫ የሆነ ጊዜ ሻይ ቤት ከፍቶ ነበረ። እሺ። እና ያኔ ከኔ ይልቅ ወላሂ ያቺ ሴተኛ ዳሪዋ ገበያ ትስብለታለች። እና ለእሷ ነው ክብር የሚሰጠው ሁሉ። ማሬ ሻይ ቤት ሴተኛ ዳሪ የለም፣ ቡና ቤት ነው ሴተኛ ዳሪ አትበይ። መታለች። እኔም ስለመጣች ስላየሁኝ ነው። ሀቢባዬ ምን ታደርጋለች? ሴተኛ ዳሪ ሻይ ቤት ምን ታደርጋለች? ትመጣል መታ ማለት ነው። መታ እሷ ያኔ እዛ ሾርት ምናምን ትሰራለች፣ ሾርት ምናምን ትሰራለች። ሽሻ ስላለ ጫት ስለሚቅሙ እዛ ወንዶቹ ይፈልጋሉ እንደዛ ያለ ማለት ነው። ገባሽ? አላቅም ነበር እኔ ሺሻ ቤት እና ጫት ቤት እንደዚህ አይነት ጉድ እንዳለ አላቅም። ቡና ቤት ብቻ ይመስለኝ ነበር፣ ማታ ማታ ብቻ ይመስለኝ ነበር። እሺ አለ እንደዛ አለ። እና በቃ ከእሷ ጋር እንኳ በቃ ከኔ ይልቅ እንዲሁ ለእሷ ነው ክብር ያለው። በጣም ያወርደኛል፣ ሰው ፊት ይሰድበኛል። ከፍ ዝቅ ነው በቃ የሚያደርገኝ። ሻይ ቤት ምን ልታደርጊ ትሄጃለሽ? የእሷ አይደል ሻይ ቤቱ ወይስ አብራችሁ ነበር የምትሰሩት? እሷ እኮ በቃ አለ አይደለ እዛ ታቃቅማለች። ያኔ በቃ የራሷን ቢዝነስ ነው የምትሰራው። አንቺስ እዛ ምን ልታደርጊ ትሄጃለሽ? አብራችሁ ነው የምትሰሩት ከባልሽ ጋር? ኦኬ፣ እዛ ነው የምትውዩ። አንቺ ሻይ ቤት ባልሽ የከፈተው ሻይ ቤት ውስጥ ነበር አብራችሁ የምትውዩ? ያኔ አብረን ነው፣ እሱ ሳይኖር እኔም እዛ እጠብቃለሁ። እና እሺ፣ ሰው ፊት ከስተመር ተጠቃሚ ሻይ ሊጠጣ የመጣ ከስተመር ፊት አንቺን ይናገርሻል? ጭራሽ ምንም አይፈራም። ሰው ፊት ነሽ ምንድን ነሽ አይለኝም፣ ይሰድበኛል፣ ይመታል። ማለት ምን ብሎ ነው የሚናገርሽ? ለምሳሌ አንዱ ብጠቅሽል ምን ይልሻል? በቃ በትንሽ በምን አየሽኝ ብሎ ይሰድብሻል? በቃ በትንሽ በትልቁ በቃ በትንሽ በትልቁ። ከዛ መጨረሻ ላይ አንድ ምሳሌ ካልሰጠሽን አይገባንም። በትንሽ በትልቁ ማለት ልክ ሲያይሽ ለምን አየሽኝ ስታስጠይ ምናምን ይልሻል? ወይስ በምን ተነካክታችሁ ነው? ላይ ወይ ሌላ ወንድ ስታስተናግጂ ቀንቶብሽ ነው? ምንድን ነው? አልገባንም። ግልጽ አድርገሽ አስረጅን። እኔ በምን እንትን ልበልልሽ? በቃ እንጃ ለምን እንደው አላውቅም። ያንን ምክንያቱን አላውቅም። ያኔ ምክንያቱን አንድ ምሳሌ አቅርቢ። አንድ ምሳሌ እሱ አንቺ የሚለክፍበት ነገር የሚፈልግሽ። አሁን ሻይ ቤት ውስጥ ነሽ፣ መጣ ባልሽ ገባ፣ ምን ብሎ ይጀምራል? ለምሳሌ አሁን እኔ የማልፈልገውን ነገር ያደርጋል። አሁን ያን ነገር አታድርግ። ለምሳሌ በቃ ያኔ በቃ ከሴት ጋርም ሲቀራረብ ምናምን ደስ አይለኝም እኔ ማለት ነው። እና ለምን ታደርጋለህ ስለምትቀኝ? በነገራችን ላይ በነገራችን ላይ ማቅጦብኛል። እኔ የማላምነው እሱን ስለማገጠብኝ ነው። ሳውዲ አረቢያ ያኔ እሱና እኔ የተገናኘ ነው የ17 ዓመት ከ6 ወር ከ7 ወር ዓመቱ ልጅ ሁኜ ነው እኔ ጋር የተገናኘ ነው ማለት ነው። እሺ። እና የሚገርምሽ የሆነ ልጅ ከመንገድ ያገኘኋት ብሎ ይዟት መጣ። እሺ። ከዛ እሺ ችግር የለውም ታሳዝናለች ምናምን አለ። እሺ በቃ ችግር የለውም አብራን ትሆን ምናምን አልኩትኝ። ከዛ በጣም እየተቀራረቡ እሷን በጣም ተቀርበው አለች። አንድ አልጋ ላይ ይተኛሉ ምናምን አንድ አልጋ ላይ። ቆይ አንቺ ባልና ሚስት እየኖራችሁ ቆይ እንዲ አልገባኝ። ሳይገባኝ ዝም ብዬ አልሰማም። እየገባኝ ነው መስማት ፈልገው። አንቺ እና እሱ ሳውዲ ውስጥ ባልና ሚስት ሆናችሁ የምትኖሩበት ቤት ውስጥ ሴት መንገድ ላይ አግኝቶ ምስኪን አመጣው አለሽ። አንቺም ውይ ምስኪን ናት ብለሽ አስጠቃ። አንድ አልጋ ላይ እንዴት ሊተኙ ይችላሉ? የማይመስል ነገር እንዴት አንድ አልጋ ላይ ባልና ወላሂ ሀቢባ አንቺ የት ሄደሽ ነው እንግዳ ከመንገድ ላይ የተገኘች እንግዳ ከባልሽ ጋር አልጋ ላይ የምተኛው? አንቺ የት ሄደሽ? መዳም ቤት
በቃ እንደዛ ነው። እኔ መደም ቤት እሄዳለሁኝ፣ እነሱ አልጋ ላይ ነው የሚተኙት። ከዛ ማን ይነግርሻል? ይሄን አንድ አልጋ ለአንቺ ማን ይነግርሻል? አንድ አልጋ ላይ መተኛታቸውን ያንማ ባይኔ አይቻለሁኝ። ከዛ እዚህ ከመጣሁኝ በአመቴ ምናምን እንደውም ንገሪያት ብሏት ነው መሰለኝ። ከዛ ስሚ እኔ እኮ እገሊት ነኝ እና አዎ አድርጊያለሁ፣ ሳውዲ አረቢያም እንደዛ አድርጊያለሁኝ። አሁንም ፍቺው፣ እሱ አይፈልግሽም አንቺን፣ እኔን ነው የሚወደው አንቺን አይፈልግሽም ምናምን ብላኝ ጽፋልኛለች። አለኝ እሱም የሚለውን ሁሉ ነገር አለኝ፣ እልክልሻለሁኝ። እኔ የምፈልገው ሀቡዬ ሀቂ አንደኛ በአባቱ ስም አድርጉ ቤቱን መጀመሪያ ሻይ ቤቱ ጋር ያቆም ነው ማሬ። ወደ መጨረሻ አትሄጂ። መጀመሪያ ሻይ ቤቱ ጋር ነን። ሻይ ቤት ሆነሽ ይሰድብሻል፣ ሰው ፊት ያዋርድሻል። ምንድን ነው የሚልሽ? አንቺ ራስሽን አትጠብቂም? ዝንጥ ብለሽ አትሄጂም? ሻይ ቤት ተዝረክርከሽ ነው የምትሄጂው። ያፍርብሻል። ሻይ ቤት ከሚመጡ ከስተመሮች ጋር እሷ ሚስትክ ናት መባልን ያፍራል። ሚስቱ የልቡን እኮ አላውቅም። አብዬ የልቡን እኮ አላውቅም። ኢትዮጵያ ከገባ ሲጀመር እሱና እኔ አንተዋወቅም። ኢትዮጵያ እሱ ሌላ ሰው ነው፣ ሳውዲ አረቢያ ሌላ ሰው ነው። እሱን ጭራሽ አላውቅም። ሻይ ቤት ሳንከፍት ራሱ ጠዋት ይወጣል፣ ማታ ነው የሚገባው። 1 ሰዓት 12 ሰዓት እንደዛ የሚገባው የትም ብሎ ማለት ነው። ሌላ ሰው ነው በቃ። ሀገሩ ሲገባ እሱ ሌላ ሰው ነው ተቀይሮ በቃ